እንደዚህ አይነት ቪዲዮ ስትለቂ የብዙዎች ጥያቄ እንዴ ልጅ ከወለድሽ ከዩኒቨርሲቲ ተመርቀሽ ስራ ከመጀመርሽ በፊት ከሆነ ይሄ ነገር የሆነው በዚህ ደረጃ ለምን ታለቅሻለሽ ለምን ትጎጃለሽ የልጅሽ አባት ሴት አላይነ ጥያቄዎች ስላየው ነው አዶናይና ጃኒ እንዳልተለያዩ በዛሬው ዕለት ይፋም ተደርጓል ማለት ነው አዶናይና ጃኒ አልተለያዩም ሲባል እንግዲህ የወጣው መረጃም እያመላከተም ይገኛል እኔ ኢትዮጵያ ውስጥ ያው ይገባል አይደል አንዳንድ ነገሮች ታዋቂ ሰው ሌባ ያለ አይመስልም ታዋቂ ሰው የሚያጭበረብር አይመስልንም ይሄ የኢትዮጵያን ምስኪንነት ነው ደስ የሚል ነው በነገራችሁ ላይ ውድን በኢቢኤስ ተወዳድሬ ነበር ከዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ ተናረከ አሸነፈ በስንቱ እንደምንገበገብ እኮ ይሄን ተለበስክ ግን አታገማ ሳይዳ ይተበከብ እየሰማኝ ነው ሰላም የኤላሾ ቤተሰቦች ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ በያሰብኳቸው ቪዲዮዎች ይዤላችሁ መጥቻለሁ ታዲያ ቪዲዮን ከመጀመራችን በፊት ለቤቱ አዲስ ይሆናችሁ ወይንም ደግሞ ለመጀመሪያ ጊዜ ይሄንን ቪዲዮ የምትመለከቱ ሰዎች ካላችሁ ከቪዲዮ በታችኛው በኩል ሰብስክራይብ የምትል የደውል ምልክቷን በመጫን ቤተሰብ ሁኑ ለሌሎች እንዲዳረስ ሼር ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ ላይክ በማድረግ ቪዲዮውን እንጀምራለን ዛሬ ደግሞ ይዤላችሁ የመጣሁት አሁን ቁርሴን ልበላ ነውና በቀን ውስጥ ቁርስ ወይ ደግሞ ምሳ ወይ ደግሞ እራት መስት እምበላው ነገር በቀን ውስጥ 10 እንቁላል አሁን ቁርሴን 10 እንቁላል በላለሁ የተቀቀለ ቁርሴን እንኳን ባልበላ ምሳዬን 10 እንቁላል በላለሁ ምሳዬን እንኳን ቢያልፈኝ በቀን ውስጥ መስት ነው ወይ በተጠበሰ ወይ ደግሞ በተቀቀለ እንቁላል ሳልበላ አላድርምና የሚያቀኝ ያቆኛል 10 እንቁላል ነው የሚሉኝ እና 10 እንቁላል ለበላ ነው ለማለት ነው ይሄ ነው አንዱ በቀን ውስጥ ረጅም ሰዓት እንዳይርበኝ ከሚያደርገኝ እንትን አንዱ ይሄ ነው እና እንደዚህ አይነት ሰውነት በዚህ ምክንያት ዋናው ይሄ ነው ከዚህ በላይ ምን ፈልግሽ በአንድ ቁርስ 10 እንቁላል የአራት ሰው ቁርስ እኮ ነው የተመገበችው በቃ ዝግዘግታለች ለዚህ ነው ሆዴን የሚዘኝ ታዲያ ላይዛት ነው እንዴ ያንድ ፍሪጅ አስቤዛ ባንዴ ፎርማት አርጋ ቀኑን ሙሉ አይርበኝ ሳምንትም ቢቻል እንደዚህማ ከሆነ ከባድ ነው የሚሆነው የ20,000 ብር ሜካፕን አብረን እናስለቀቃለን you guys know how I love doing a makeup removal videos so this is going to be one first we have to remove all of the accessory and then the dress start ከነዚህ and then ጆሮ ጌጥ the best makeup hack በፊትም ነገራችኋለሁ ውይ ለማስለቀቅ በጣም ነው የሚያሳሳው ኮኮናት ኦይል መቀባት ነው okay here we go 20,000 ብር ባንዲ እንደዚህ ጥርግ ሲደረግ ግን ሜካፕ ግን እኔ ብቻ ነኝ ሲለቅ የሚያሳዝነኝ ማለት ባድርበት ሳምንት ምናምን ቢቆይ ደስ ይለኛል that's my wish okay I wish like አንድ ሁለት ዴይ ምናምን ባድርበት በተኛበት ውስጤ ነው Ta-da! We get some wipes and then ጠረግ ማድረግ ነው አትዬ flawless makeup ነበር የሰራኸኝ flawless በቃ ሳስለቀቀው ራሱ ያዘንኩ ፊቴም በደንብ አድርጌ በሳሙና ምናምን ታጥቤ ሞይስቸራይዝ አድርጌው ልምጣ እና ላሳያችሁ መጨረሻው yes ጨርሻለሁ ሰው የተጠቀምኳችሁ just face serum የሆነ ነገር and then moisturizer vaseline ተጠቅመለው yes well hydrated ይሄን ይመስላል ፊት ያለ ሜካፕ thanks for watching bye 20,000 ብር ለሜካፕ እንዲ ለማስለቀቅ በጣም የተወደደ ይመስለኛል በነገራችን ላይ እኔ ብዙም የሜካፕ ተጠቃሚ አይደለሁም ግን እውነትም 20,000 ብር ያህል ገንዘብን ያህል አውጥቶ እንዲ ወዲያው ደግሞ ጠርጎ መጣል ማለት በቃ በቆጥሮ እንደመጣል ነው የሚታየኝ በጣም ከባድ ነው ባይነኝ እንግዲህ ቤብ ምንድነው ቀኑ ሙሉ የጋብቻ ሰርተፊኬታችንን ስታይ ነው ያልከው ኤክስፓየር ዴቱን ያያየው ሃሎ እንዴ የሚታደስ ነገር ነው እንዴ ኧረ ከባድ ነው
እሺ ማይኮ፣ አንድ ሴት አንተን የግሏ ለማድረግ በወር የምታገኘው ገቢ ስንት መሆን አለበት? ወይ ደግሞ የገቢ ምንጯን ምን በገንዘብ ትለካዋለህ? እኔ እንደዚህ አይነት ነገር ላይ ፎከስ ማድረግ አይነት ሰው አይደለሁም። እኔ ከሴት ልጅ ገንዘብ፣ መልኳን፣ አቋሟን አይቼ ምናምን አይደለም እሷን መቅረብ የምፈልገው ብሯን ነው። በወር ቢያንስ ከ15 እስከ 20 ሚሊዮን የምትሰራ ከሆነ እኔ ትመቸኛለች። እንደዛ። እሺ አንተስ በዛ ጓደኝነታችሁስ ምንድነው ልታበረከት የምትችለው ነገር? ልጅነቴን ሰጣታለሁ ቀን ከሌት። እሺ ማይኮን እንደሰማችሁት ነው እንግዲህ እሱን ማግኘት የምትችሉ አይነት ሴቶች እሱ የጠቀሰው መስፈርት የምታሟሉ ሴቶች እኔ ማለት እሱም አለ። ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? 1000 ብር። ምን አለች? 200 ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? 100 ብር። አዎ ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? እንዴ ባይሰራም ችግር እንጂ ሶስና እኔ እኮ ጓደኞች አሁን ነው የሚነግሩኝ። ምን እንዴት 9 ወር ሳይሞላሽ ወለድሽ? እኔ አንተን ካገባው ስንት ጊዜያችን ነው? 4 ወር ከ15 ቀን። አንተ እኔን ካገባኸኝስ? 4 ወር ከ15 ቀን። እና ስንት ወር ነው አንድ ላይ? 9 ወር። እና ታዲያ በ9 ወር ነው የወለድኩት። ዋት እኔ ምርዳ ፍንታም እነሱ ናቸው እኮ እንደው ሚስቴ ጋር ያለ እንደዚህ ውሸት ቆይ ነግሬያችሁ እመጣለሁ። በለው አቤት አለማስተዋል። ተበላ ጋይስ ታብታብ ያደርጋችሁ ፈርስት ጊፍት ትሪፕል ነው። ማንኛውም ማጥያት በ3 ይባዛል ጋይስ። እዚህ ጋር ቀላል ያላችሁትን ውሸት፣ ክፋት፣ ኃጢያት ምናምን እዚህ ጋር ምቀኝነት ምናምን እዚህ ጋር ጠብጠብ አድርጉባት ጋይስ። በጣም አሪፍ ሁለት ሰው አንዳንድ አበባ ጋይስ። ሁለት ሰው አንዳንድ አበባ እትያስካል ሰሊ አንድ አበባ ሙይበት ሰሊ። እዚህ ጋር ትሪፕል መጥቷል ጋይስ። ትሪፕል ሲመጣ ምንድነው ያልኳችሁ? እዚህኛው ትሪፕል ላይ ሁላችሁም ትሄዱበታላችሁ። ጥቁር በግ ምናምን ደስ ያላችሁን ባለው አየር ጋይስ። የኔ አባት ደላላ ይላል። ደላ እንዴ አንተ ሌቭል 66 ገብተህ ነው? አረ ያርግልህ አንተ በእናትህ ህዝቡን አባለው ይመች እንትን በ5 እጥፍ እሺ። ግላቭ አስቀምጥልኝ። ግላቭ 30 ሰከንድ ላይ ስናይፕ እንዲደረግ ግላቭ ታስቀምጥልኛል። ያዳዳጅ ጋይስ ታብታብ ሰልዬ። አረ ተው ሰሊ ተው ዝሙት ትሰጠኛለህ በእናትህ ያለ ግላቭ በሽታ ለማፈስ ጋይስ። ታብታብ እያደረጋችሁ ግላቭ አስቀምጥልኝ። ደላላ ግላቭ አስቀምጥልኝ። አንተ ሰላቢ የሰይጣን ዱባ ታስቀምጣለህ ግላቭ ላይ። እኔ ላንተ ጌም 6 በጋሪ ላይ ያስቀመጥኩት ጋይስ። እዚህ ጋር ስናይፕ እንዳይደረግ ጋይስ። አረ በእናትህ ባለቀ ሰዓት ንስሐ አልገቡም። ይሄ ልጅ እኮ በደንብ ይሰራዋል፣ ይችላል፣ እውነት ይሰራዋል። ሴት ልጅ የምታምረው በተፈጥሮ ጸጉሯ ሜካፕ ሳትቀባ ጥፍሯን ሳትሰራ ኖርማል ልብስ ስትለብስ ነው የምታምረው የሚል ወንድ ለስራ ዝግጁ ስለምትመስዩ ለስራ ዝግጁ የሆነችን ሴት ስለሚፈልግ ነው እንደዛ የሚለው። ምክንያቱም አሁን ሴት ልጅ በተፈጥሮ ኖርማሊ ኩሽና የምትገባ ከሆነ ጸጉሯን ተሰርታ ጥፍሯን ተሰርታ አሪፍ ልብስ ለብሳ አይደለም። ምክንያቱም የኛ ሀገር ምግብ ይሸታል ብዙ ጊዜ ላይክ ሙሉ አካላችሁ ነው የሚሸተው። ድጋሜ ሻወር መውሰድ አለባችሁ አይደለም ጸጉራችሁን ተሰርታችሁና ያ ለሱ ኢንዲኬት ምንድነው የሚያደርገው? በቃ ሁሌ ሬዲ ላይክ ሺ ኢዝ ኦልዌይዝ ሬዲ ምግብ ለኔ ለመስራት ልብሴን ለማጠብ የሆነ ነገር ለማድረግ ለኔ ብላ ቡኮ ለማብኩ ብላ ያስባል። እና አትራክት የምታደርጉት ብዙ ጊዜ ራሳችሁን ሳትጠብቁ ስትቀሩ እንደዚህ አይነት ወንድ ነው። ይሄ ሰልፊሽ የሆነ ወንድ፣ ሰነፍ የሆነ ስንፍ ያለ ወንድ፣ ከድህነት ጋር አብሮ መጣበቅ የሚፈልግ ወንድ ነው አትራክት የምታደርጉት። ለሰራተኛ መክፈል አይፈልግም። ፍሪ ሌበር ካንቺ ይፈልጋል። ነገ ከነገ ወዲያ ሀብታም እሆናለሁ ብሎ ራሱ አያምንም። ታዩ አሁን ፋይናንሻሊ ሲኪዩር መሆኑ ሳይሆን ነገ ከነገ ወዲያ ሰራተኛ ከምከፍል አሁን ባለሙያ የሆነች ልብሴን የምታጥብ ካልሲዬን የምታጥብ ምግብ የምትሰራልኝ ሴት ነው የምፈልገው ብሎ ጀኒውንሊ ያምናል። እና የሚያሳዝነው ፓርት ደግሞ ሪያሊቲው ፋይናንሻሊ ሲኪዩር የሆነ ወንድ ምግብ ሰራሽ፣ ወጥ ሰራሽ፣ ኩሽና ነበርሽ፣ ቡካ ቦካሽ ጉዳይ አይደለም። he doesn't care። ሼፎች አሉት፣ ቤቱን የሚያጸዱለት ሰዎች አሉ፣ መኪናውን የሚያጸዱለት ዘበኞች አሉ። he doesn't care like ያንቺ ሙያው ለሱ ትርጉም የለውም። ሜቢ ቁርስ ስትሰሪለት ኦ ማይ ጋድ ሙያሽ እኮ ቤብ ምናምን ሊልሽ ይችላል። እሱንም አይልሽም። I'm sorry he probably ምግቡን ቶሎ በልቶ ወደ ስራው ነው የሚሄደው። so please የድሮ አስተሳሰብ ይቅርባችሁ። የድሮ አስተሳሰብ እናቶቻችንን አልጠቀምም።
እያያችሁ ነው። ስራ ሰርተው መጥተው ከዛ በኋላ ወደ ኪችን እየገቡ ነው። ላይክ ሴንስ የማይሰጥ ኑሮ እየተኖረ ነው ያለው አዲስ አበባ ውስጥ ወይ ኢትዮጵያ ውስጥ እና ለራሳችሁ ይሄንን ነገር አትመኙ። ለራሳችሁ አሪፍ ነገር ተመኙ። በዛ ላይ ራሷን የምታከብር ሴት፣ ራሷን ሜንቴን የምታደርግ ሴት፣ ራሷን የምትጠብቅ ሴት በሌላ ሰውም ትከበራለች። ወንድ ልጅ የሚያከብርሽ አይቶሽ ነው። ላይክ መልክሽን ብቻ ሳይሆን ራሷን እንዴት ነው ሜንቴን የምታደርገው፣ አፎርድ አደርጋታለሁ ወይ ከአቅሜ በላይ ናት ወይ ብሎ ራሱ ያስባል። ባይ ዘ ወይ ራስሽን ስታሳምሪ፣ ፀጉርሽን ስታሳምሪ፣ ጥፍርሽን በየሳምንቱ ስትሰሪ፣ ፀጉርሽን በየ3 ቀኑ ስትሰሪ እቺ ልጅ ሺደዝ ባላት በሌላ አቅም ሁሉ ራሷን አሪፍ አድርጋ መታየት ትፈልጋለች። ስለዚህ እድሜ ልኬን አሪፍ ኑሮ ውስጥ መኖር አለብኝ ከሷ ጋር ለመቀጠል ብሎ ያስባል። ያንን ነው መፈለግ መቻል ያለብሽ። ለራስሽም እንደዛ ነው መፈለግ መቻል ያለብሽ። እኔ እዚህ ጋር ሙሉ ለሙሉ ተቃዋሚ ነኝ፣ አልደግፈውም። ምክንያቱም አንዲት ሴት ልጅ ራሷን ጠበቀች የሚባለው ግዴታ ሂውማን ሄር ስላደረገች አይደለም፣ ወይ ደግሞ ጥፍር ቀለም ወይ ጥፍር ስለተከለችም አይደለም፣ በእንደዛ አይደለም። አዎ ኪችን ትግባ ትስራ፣ ከዛ በኋላ በራሷ በተፈጥሮ ተጣጥባ ንጹህ ሆና ራሷን ጠብቃ ከወጣች እንደውም ሞር ኮንፊደንስ ያላት ይችኛዋ ሴት ናት። ከሜካፕ እና ሂውማን ሄር ከተከለችው ወይንም ሌላ ነገር ኤክስትራ ነገር ጨምራ ካደረገችው የበለጠ እንደውም በጣም ኮንፊደንስ ያላት ይቺ አይነት ሴት ናት። እና ስለዚህ እርግጠኛ ነኝ እንደዚህ ማቴሪያሊስት የሆነች ነገር የተቀባባች ነገር ምናምን የሚፈልጉት ቢሆኑ ወንዶቹ ሌላ ሾው ነገር ምናምን የሚወዱ ይሆናሉ ብዬ አስባለሁ እንጂ ጀስት ለህይወቱና በትክክል የሚያስብ ከሆነ ይሄ ነገር ያሳስበዋል ብዬ እኔ አላስብም። ይሄንን አላደረገችም ብሎ ደግሞ የበታችናት ወይንም ደግሞ የክችኑ ስራ ስለሰራች የበታችናት ማለት ሙሉ ለሙሉ ማልቀበለው አነጋገርና አስተሳሰብ ነው። ይሄን አልቀበለውም። እናንተስ ምን ትላላችሁ? እስኪ ኮሜንት ላይ አጋሩ። የኢትዮጵያ ዋና ከተማ እሺ፣ ጥያቄ ጠይቃችሁና ያው የመለሰ ነው የሚሸልመው። የኢትዮጵያ ዋና ከተማ ማን ነች? አፍሪካ። የኢትዮጵያ ዋና ከተማ እሺ፣ አንደኛውስ እንዲሸለም ማን ነው የሚሸለመው? ኤርትራ። እሺ፣ አንደኛውስ? የዚህ ቤት ቾኮሌት ስሙ ምን ይባላል? የዚህ ቤት ማን? ሰጣችኋለሁ። የሰሞኑ ቢዝነስ ይባላል እንግዲህ ይሄ ድሮ እያዘሉ እየተሸከሙ ነበር የሚያሻግሩት። አሁን ላይ እንግዲህ በቃ ተሻሽሎ በእንደዚህ መጥቷል ማለት ነው። በጋሪ ታክሲ ወይም ራይድ የምትሰሩ ሰዎች በዚህ አመት ግብሩን አስቡበት። በዚህ ልጅ ምክንያት አረ ማክስ ማስላጥ ማክሳችሁን ያስላጠው እግዚአብሔርን። ደግሞ ኮሜንት ላይ ገብተው አስልተው በወሩ 200 ሺህ ይሰራለሁ ብሎ በአመት ሲደመር 2.4 የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ግብር 1 ሚሊዮን ብር ሰው 56 ሺህ ብር ታርጋ በቀየረ አብዷል። አንተ ወይ ውገሩት ወይ የሆነ ነገር አድርጉት። ፈጣሪ ሆናችሁ ይሄ ነገር ምን ላገባ ነው? አንተ በቅጡ ካልሲናት ሲደርቅ ማታስገባ ላገባ ነው ትላለህ። እኔ እንደውም ትዳር ከምትይዝ ኤሌክትሪክ ብትይዝ የሚቀልህ ነው የሚመስለኝ። እስቲ ሁሌ አትቀልድ፣ አንድ ቀን ቁም ነገር አውራ። ቀልዴን አይደለም። ድሮ ራሱ ልጆች ሆነን እኮ ቃቃ ስንጮት እኮ አንተ ሁሌ ልጅ አልነበርክ እንዴ? ትዳር ውስጥ መግባት ጭቃ ውስጥ እንደመግባት ቀላል እንዳይመስል። ታጥባ አይለቅም። እኛ እንደሆነ ሃይሎጋ ብለን ከማን ጋር እንደምትኖር ሳናቅ እንድራለን እኮ። ዳሩኝ እኮ ነው የምለው። ልንድር ነው እንደው አንተን የምታገባ ገነት ትግባ ነው የምለው እኔ። ይኸውልህ ለራሴ ውሻ ቤት የምታክል ቤት ነው የምትኖረው። ትዳር ደግሞ ቤት ይፈልጋል። እሺ እሱን ፈጣሪ ብሎ ለተከራየን የቤት ዕቃ ሳይኖር ቤቱን በሐሴት ልትሞላው ነው ሐሳብህ። ስለ ሰው ሳታቅ ሰው አትናቅሽ። እንደወረስኩ አልሰማ ቤት እንድታጋዘኝ ነው። እስቲ ሙት
ችግር የለውም በቃ መቼስ በዚህ ዘመን ከደላላ ጋር አላንከራተተም። እኔ ይኸውልህ ጊዜና ወጪ ቆጣቢው ነው የግልስት የተባለውን አፕሊኬሽን በነፃ ከፕሌይ ስቶር እና ከአፕ ስቶር ላይ አውርደህ ከተፖሰቱት ቤቶች ላይ መርጠህ መግዛት ትችላለህ። አሪፍ ማስታወቂያ ወድጄዋለሁ። እንዴት ነሽ? ሰላም ነው። ዓለም እንዴት ሰነበተች የሚል ከ50 ሚሊዮን በላይ ቲክቶክ ፎሎወር ያለው አካውንት አለኝ እና እዛ ገጻችን ላይ አንዳንድ ወጣቶችን የተለያዩ ጥያቄዎችን እንጠይቃለን። ፈቃደኛ ነሽ? እሺ ፈቃደኛ ነሽ ብላ ተመልካቾቻችን እንግዲህ ከኑሮ ደረጃሽ ጀምራ የኑሮ ደረጃሽ ምን ላይ ነሽ? አሁን 1 አመት ከ2 አመት በፊት ደሃ ነበር። አሁን ሰቀቀናም ደሃ ላይ ደረሳችሁ። እንኳን በሰላም ደረሳችሁ። እንኳን ደህና ቆየን። እኛን ከኛ ወገን ነህ አስታውቃለሁ። በቃ ሶፊት አይገደልም ካሜራ ፊት ላይ። እሺ ምንድነው ለዚህ ኑሮ ያበቃኝ ምንድነው ብለሽ ታስቢያለሽ? እኔን ብትጠይቀኝ 2020 ላይ ይሄን ዳንስ አለመደረስ። ኦኬ በጣም ጥሩ። እሺ ከዛሬ ከ5 ዓመት በኋላ በጠይቅሽና የኑሮ ደረጃሽ ምን ላይ ነው ብለሽ ምን የሚሆን ይመስልሻል? ይመስለኛል ይሄን አለመደረስ። ኦኬ ዘንድሮ ምሳሌ አይነት። እሺ እንግዲህ ታችን ካንቺ ብዙ ነገር ተምሯል ብዬ አስባለሁ እና እንዳይረፍድ ይሄኛው ይደነስ እንዳያመልጥሽ። እሺ አይ ምክንያት አለኝ በእውነት ይደነስ በደንብ። እሺ ኢትዮጵያውያን መች ነው ግን ኢትዮጵያ ውስጥ እንደዚህ ውሃ ሌክዠሪ ነገር የሆነው ሀብታም ቤት ብቻ የሚገኝ ነገር የሆነው? እንዲህ የሚወርድ ውሃ አላማራችሁ? ከሚወርድ ውሃ መታጠብ አላማራችሁ? እናሸንፋለን አልሰለቻችሁ? ያ የፈረደበት ሰማያዊ ባልዲ ነው በርሜል አልሰለቻችሁ እንዴ? ሰው ቤት ሄጄ ያለው ማለት ነው እንደዚህ እጃቸውን ከቧንቧ ሲታጠቡ ማለት ነው ቪዲዮ ቅረጩ ነው የሚለኝ እንዴ። ስሜታዊ ያረጋግጥ ነው ደግሞ ለክፋቱ መኖሪያችን ኮንዶሚኒየም መሆኑ የእግዚአብሔርን ውሃ እንኳን እንዲህ በባልዲ እንዳንቀበል እንዴ። ድሮ እኮ ውሃ ተራ ከመሆኑ የተነሳ ማለት ደግሞ ለሬሳ ማጠቢያ ነበር የሚባለው። አሁን ሬሳ ራሱ በጃሩ ሳይሆን ይቀራል የሚታጠበው። ምንድነው በሳምንት አንዴ ይመጣል፣ እሱንም ሳንቀዳ ይሄዳል። እውነት ነው፣ በአብዛኛው የተለመደ ነው። በሳምንት አንዴ ነው የሚመጣው። ያው ይታወቃል። ያችን ቀን ጠብቆ ለመቅዳትም በጣም ብዙ ቦታ ስለሚከፋፈል ነው መሰለኝ ኃይሏም ቅንስ ይላል። የዛን ያክል አጥጋቢ የሆነ ውሃ ሳትሰጥ ደግሞ ተመልሳ ትሄዳለች። ይሄ አሁን ተላምደ ነው። በጥሩ ተስማምተን እየኖርን ያለን ይመስለኛል። የዴዝ እጮኛ አሞራው ሰማይ ልብ የሚነካ ስቶሪም አድርጓል ማለት ነው። ማርያምን አስብ ነበረ ልጃችንን ስታይ እንደምትቀበኝ፣ በተጨማሪም ደግሞ እንዴት እንደምወዳት እንድታይ፣ ግን ምንም ማድረግ አልቻልኩም። ልጅነት አጠቃኝ፣ ጊዜም እረፈደብኝ። ነገር ግን እንዴት እንደምወዳት እወቂ። ነገር ግን እናቴም አሁን እየወቀሰችኝ ነው፣ ግን ምንም ማድረግ አልቻልኩም። ምን ማድረግ እንዳለብኝም ግራ ገብቶኛል በማለት ሀሳቡን እንግዲህ በስቶሪ አጋርቷል ማለት ነው። እንግዲህ ሁላችንም እንደምናውቀው የዴዚ እናት ከዚህ ዓለም በሞት መለየቷ ተሰምቷል። ይህንንም ተከትሎ ታዲያ በሚዲያው እየተናፈሰ ያለው ነገር በጣም ከባድ ነው። ምክንያቱም ይቺ ልጅ በቃ ሁሉም ጋር የሚያጋጥም ነገር ነው። ከቤተሰብ ጋር መጣላት አለ፣ መታረቅ አለ። እንዳጋጣሚ ሆኖ ደግሞ እነሱ በተጣሉበት ይህ ነገር ተከሰተ። ይህ ነገር ከሆነ በኋላ ደግሞ ልጅቷ ገና ናት፣ ወጣት ናት። በዛ ላይ ደግሞ እርጉዝ ናት። እንደዚህ በሆነችበት ሰዓት ላይ እሷን ቁጭት ውስጥ የሚከት ንዴት ውስጥ የሚከት የሚያበሳጭ ንግግር ህዝቡ ባይናገር ባይነኝ። ምክንያቱም ከምንም በላይ እናቷን ያጣችው እሷ ናት። ከምንም በላይ የምትጎዳው ደግሞ እሷ ናት። ስለዚህ በዚህ ጊዜ እሷን ማጽናናት ነው እንጂ ያለፈን ነገር እያነሱ ለሚኖራት ህይወት ጠባሳ ውስጧ መጣል በቃ እንዳትረጋጋ ነው ይሄ ነገር የሚያደርጋትና አሁን ላይ በሶሻል ሚዲያው በጣም እየተወራ ያለው ነገር እንደው ረገብ ቢልና ቢቆም ባይነኝ። ምክንያቱም ለዚች ልጅ ምንም አይጠቅማትም፣ ይበስ ይጎዳታል፣ ይብስ ያሳምማታል። በጣም በቃ ወደማይሆን መንገድም ሊመራት ይችላል። ስለዚህ እባካችሁ ለምንሰጠው አስተያየት ቆም ብለን ብናስብ ባይነኝ። አሁን በዚህ ሰዓት የበፊቱን አንስቶ መናገሩ አስፈላጊ አይመስለኝም። ስለዚህ ካልሆነ ደግሞ አለመስጠትም ይቻላል፣ ኮሜንቱን አለመስጠት ዝም ብሎ ማለፍም ይቻላል እንጂ እንደዚህ የሚጎዳትን ንግግር መናገሩ አስፈላጊ አይደለም ባይነኝና አሁን ላይ ቢበቃ መልካም ነው። ቢቻል ልጅቷን ለማጽናናት መሞከር ነው እንጂ ከዚህ በኋላ ከማንም በላይ የምትጎዳው እሷ ናት። ስለሆነም እባካችሁ ንግግራችንን በልክ ብናረገው ባይነኝ። ወቀሳው ይብቃ። መነጽር ሞክሪው። ዋው
ሲያምር እስቲ ሁሌ ነው መነጽር የምታረጊው? አይ እኔ አርጌ አላውቅም። እና እንትን አንዳንዴ ኑሮ ሲሰለቸኝ እንዲያረግና እንዲያረጋለሁ። ከዛ እንትን እለዋለሁ። ምን ትያለሽ? ኑሮ እንዳዲስ ምናምን አይን ነው እንደ ሰቅልሽ ያምራል በጣም። እንደዚህ ነው እንግዲህ ኑሮ ፈዘዝ ካለ ትንሽ ደንገዝገዝ ካለባችሁ መነጽራችሁን ማድረግና አዲሱን ደግሞ መጀመር ነው። እስኪ ሞክሩት። ይሆናል ማን ያውቃል። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና መቅዲም መቅዲሹ ያላት አባይ ቲቪ ላይ በኢቢኤስ ነውና ኢቢኤሶች እኔን ብትቀጥሩ ታያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ ዳይት ምንድነው ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ምናምን ብላ የነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አደረገ አሸነፈ እና ገባ። ግን ደግሞ ዳንኤል ተገኝ አስበለ ያው እንግዲህ እንደሚታወቀው ሶፎንያስ በከባዱ ታሞ በሕክምና በማገገም ላይ እንዳለ ነው የምናውቀውና አሁን ላይ ደግሞ የወጣው ቪዲዮ ይሄን ይመስላል። ላይቭ ላይ ገብቶ መቀጠር እንደሚፈልግ በድጋሚ ወደ ሚዲያው መመለስ እንደሚፈልግ ነው እየተናገረ ያለውና ሳየው የተረዳሁት ነገር ቢኖር ለሚዲያው ያለውን ፍቅርና ወደ ሚዲያው የመመለስ ያለውን ፍላጎት ነውና ፈጣሪ ጨርሶ የማረው ነው ምነው። ኖርማሊ የኔ ሞራል ነው እውቀቴ ነው የተዘረፈው፣ ሞራሌ ነው የተነካው። ያረጋው ነገር የሚያስጠላ ነው። ከዛ ስክሪፕቴን ወሰደ። እግዚአብሔር ይመስገን ግን አንድ ብር ከኪሴ አላወጣም። ምን ስክሪፕት ስጽፍ ወረቀትና እስክሪብቶ አገኘ። እሷ ግን ከቤተሰብም ተበድሬ ነው ያመጣሁት። እኔስ አለች። እውነት ነው፣ እውነት አላት። ተበድራ የምታመጣው ባትበደሩስ ማንም ተርፎት የሚበትን ሰው የለም አይደል? ያው ዞሮ መሳፍንት ነው ፕሮዲዩስ ያደርገው ብሎ መናገር ስለማይችሉ የራሳቸውን መብት መጠበቅ አለባቸው። እሺ፣ ስለዚህ በዛ ነው ለዚህ ልጅ ሲባል እዛው ነው ያልኩት። ላንቺ ስል ነው ይክፈል። ሲከፍል ግን ይፈርም። ከፍዬዋለሁ ገብቷል። ከፍዬዋለሁ ብሎ መፈረም አለ። ዝም ብሎ ያይሰጥም ብር። ለምንድን ነው የሰጠኝ? የኔ ጥያቄ፣ ቀጣይ ጥያቄ። ስለዚህ ጠበቃ የሚለው ሰው እያለ ውል ይጻፍ ከፍዬዋለሁ ብሎ ክስ እንዲያቆም የጠየቁት ጥያቄ። ቤተሰቤን ማስጨነቅ ያቆም። እኔ ልጆች አሉኝ። የ5 ዓመት ልጅ ፖሊስ በመጣ ቁጥር አባቴን ሊወስዱ ፖሊሶች መጡ ብሎ አታሳቅብኝ። የ70 ዓመትና አሮጊት አታሳቅ። ሚስቴን አታሳቅ። ቤተሰቤ ጋር አትድረስ። እየዞርክ ፖሊስ ምናምን አትበል። ትቼዋለሁ ብለህ ለስክሪፕቱ ደግሞ ይሄን ያህል ከፍዬዋለሁ ብለህ ውል አምጣ። ከዛ ተፈራርመን ተወዋለሁ። ምክንያቱም እኔ የምፈልገው እንዳይደርስብኝ ነው። ገብቷል። ከፈረመ ከዛ እሺ ብሎ አይማል እንደገና እኔ እሱን ጠንቅቄ ስለማውቀው ይኸው አሁን ደግሞ በማርያም ፊት እንደሚሰጠኝ ይማል፣ ሁሉን እንደሚፈርም ይማል አልኩኝ። ማለባ ሽማግሌዎች ፊት ሄደ። ከዛ በኋላ አልመጣም። ለዚህ ነው ሃይማኖትንና እውቅናን ለማጭበርበር የሚጠቀምባቸው ትልቅ የሆኑ መሳሪያዎቹ ናቸው። እኔ ኢትዮጵያ ውስጥ ያው ይገባል አይደል? አንዳንድ ነገሮች ታዋቂ ሰው ሌባ ያለ አይመስለንም። ታዋቂ ሰው የሚያጭበረብር አይመስለንም። ይሄ የኢትዮጵያን ምስኪንነት ነው። ደስ የሚል ነው። እሱ ይህንን ስለሚረዳ ለማጭበርበር ለመስረቅ ያው ብዙ ታሪክ እኮ እናውቃለን። ከአረብ ሀገር ከወሰደባት ሴት ጀምሮ እስካሁን ባለው ሁኔታ እኮ እናውቃለን። ምን ስንቱን እንዳጭበረበረ የሚገለጥ ነገር እኮ አይደለም፣ ሁሉም የሚያውቀው ነው አይደል? ስለዚህ ግን የሚጠቀመው ሃይማኖትን ምናምን አየው። ማርያምን ፈርሞ ጊሸን ፊልሜን አስጨረሰ ብሎ ሰይፉ ላይ ያወራል። አያውቃትም እኮ ጊሸን። ይህ ፊልም ከወጣ በኋላ ጥያቄዎች እየተነሱበት ነው ያሉት። ባለፈውም እንዳየነው
ፕሮዲውሰሩ ክፍያ እንዳልተከፈለውና ፕሮዲውስ ያደረኩት እኔ ነኝ ሲል ነበረ። አሁን ላይ እንደምትሰማው ደግሞ የስክሪፕቱ ክፍያ እንዳልተከፈለውና ምንም ነገር እንዳላገኘ ነው እየተናገረ ያለው። ይሄ ሁሉ ሲሆን ግን ናታይ ምንም የሰጠው ምላሽ የለም። ምላሽ ይሰጣል ብዬ ጠብቃለሁ። ከፈልከ ሻዩ እርሶ ነው የሚከፍሉት ወይ? ከፈለልኝ እንጂ ተውት። ውሌ የዚችን እንኳን ክፈሉት። አሁን ይሄንን እልም መፍቻ የሰጠችው አሁን አይመነዘርም። ትንሽ ነው፣ 100 ብር ነው። ይቺ አንዷ ይቺ ሻይ ይቺ ነው 100 ብር። ገና ጉድ ነው ያለ። ምን ጉድ ቦታ ነው እዚህ። ይቺ ነው 100 ብር። 100 ብር ታለህ ስጥ። የበኋላ ተዘርዝሮ እልሙ ሲፈታ 100 ብር ትወስዳለህ። አይ መልስ ይመጣሉታል፣ ችግር የለም። ጠጡ፣ ቀዘቀዘቦት ሻዩ ቁጭ አድርገው ምግብ ትበላ እንደው ክፈልና ይቺ ነው 100 ብር። አዎ አለ 100 ብር። ወይ በስመ አብ ያገር ያለ የ100 ብር አይደል? አዎ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ይንጣ መንፈስ ቅዱስ አብሮ ለኔ ጤና ይሁን። 50 ብር ያስተምራል ሻዩ ገና 100 ብር ተከፈለ። ይቺ ለዚህ 100 ብር ተከፈለ። እንደገና ደግሞ 50 ብር ጨምሩ። ወጥወሬ ነው ምሰብረው ተነሻው። ይሄ 100 ብር ከዚህም ስኳር የለበትም፣ ጭራሽ የለበትም። ጨምሪ እባክሽ። 100 ብር አይደል የከፈሉት? ጨምሪና ስኳርሽን ይዘሽ ጨምሪ። አንድ ማንካ ጨምሪ። የለበትም 100 ብር ነው እኮ የተከፈለው። 100 ብር እውነታቸው። የዚች 100 ብር ነው የተከፈለው። 100 ብር የተሸጠ ሻይ እንዴት ቢጣፍጥ ነው? እስቲ ልቅመሰው። ያሞታል። ጠጋል አጣታልፈለግ አምጣካል። እቺ ምን ታረግልኛለች? የሚነጥቅ ብቻ ነው ያለው። መልስልኝ ታልፈለግ እንዴ በደንብ አድርገው አይጨምሩልኝም? ምን አለበት? ይቺ 150 ብር ይቺ። አይ ማማ ዝናሽ ከዚህ በኋላ ዳግመኛ ሻይ ይጠጣሉ ብዬ አላስብም ውጪ ላይ። በፊት ልጅ እያለሁ ብር ትሰጡኝ የነበራችሁ ዘመዶቼ ለምንድን ነው የተዋችሁት? አደገች ብላችሁ ነው? ምን ተፈጥሮ ነው? ቆይ ለምን ተቀየራችሁብኝ? አደገች ብላችሁ ነው ማለት ነው? ብር በጣም እዛው ቤቴ ነኝ ያለው። አላደገችም፣ እዛው ቤቷ ነው ያለችው። እባካችሁ አደገችም፣ ተረዷት። በስንቱ እንደምንገበገብ እኮ። ይሄን ተለበስ ግን ማታወቅ ማሳየት አይጠብቅብን። እየሰማኝ ነው። መከላከያ ለሆነ ነው እንግዲህ እየሰማኝ ነው። የመከላከያ ሰራዊትን ዩኒፎርም አርማው ያለበትን ቲሸርት ለብሶ ነው እኚህን የሚያስተላልፋቸውን መልእክቶች እያስተላለፈ ያለው። የተለያዩ የፖለቲካ አቋም ያላቸው ግሩፖችን፣ የሃይማኖት ተቋማትን፣ የተለያየ ማንነት ያላቸው ግሩፖችን ሁሉ የሚነካ የሚያስቀይሙ ሐሳቦችን እያስተላለፈ ያለው የመከላከያ ሰራዊቱን ዩኒፎርም ለብሶ ነው። አርማው ያለበትን ልብስ ለብሶ ነው። ስለዚህ ይህ ሰው የመከላከያ ሰራዊት አባል ሳይሆን ከሆነ ልብሱን የለበሰው መከላከያ ሰራዊት ለራሱ ክብር ሲል ስለ ዩኒፎርሙ ሲል ይህን ሰው እንዲጠይቅ እንፈልጋለን። ሲጀምር መልበስ ሳይገባው በመልበሱ። ነገር ግን የመከላከያ ሰራዊት አባል ሆኖ መከላከያ ሰራዊት ፈቅዶለት ከሆነ ይህንን ልብስ ለብሶ እኚህን የሚያስተላልፋቸውን መልእክቶች እያስተላለፈ ያለው ያስተላለፋቸውን መልእክቶች የመከላከያ ሰራዊቱ መልእክት አድርገን ለመውሰድ እንገደዳለን። አለዚያ ደግሞ በይፋ ተጠያቂ ሲሆን ማየት እንፈልጋለን። የሚዲያው ነገር ግን ይሄ እግረኛው ሚዲያ
ቀርጾ አለማስተላለፍ ይችላል፣ ኤዲት አድርጎ ማስተላለፍ ይችላል። እንዴት ነው ይሄ ነገር? እኔ በጣም ግራ እየገባኝ ነው። ለማፈር ሁሉ አቅም እያጣን ነው በአንዳንዱ ነገር። አሁን እኔ እዚህ ጋር የምናገረው ሚዲያው ነው። ሚዲያው ይህንን ማድረግ አለበት ብዬ አልጠብቅም። ምክንያቱም ትልቅ ሚዲያ ነው፣ ብዙ ስራዎችን እየሰራ ያለ ሚዲያ ነው እና የሚዲያውን ኤቲክስ በጠበቀ መልኩ ቢቀርብ ኖሮ ባይነኝ ይሄ ነገር ምናልባትም በኤዲቲንጉም እንደተባለው ማስተካከል ይቻል ነበረ። ካልሆነ ደግሞ ከኤዲቲንጉም በላይ ከሆነ ይሄ ነገር አለመቅረብ ሁሉ ይችል ነበረ። በቃ የሚዲያውን ኤቲክስ ስለማይጠብቅ ብሎ መተውም ይቻል ነበር እና አንዳንዴ የምናቀርባቸውን ነገሮች ግዴታ ስለቀረጽናቸው ብቻ መቅረብ አለባቸው ብለን ባናስብ ብዬ እላለሁ። እኔ የምላችሁ ከብሬክ አፓችሁ የተዳራችሁ ፈርሶ ምናምን ካለቀ በኋላ እኔ የምልሽ እንዳለቅሽ እኮ ብዬ ነው እንጂ እሱ ማለት ብለው ሊቀጥሉ ሲል አስቆሟቸው። የት ነበሩ አሰሪዎች? ሰራተኛ ካሰናበታችሁ በኋላ ማለት ነው። እኔ እኮ እንዳልነግርሽ ብዬ ነው እንጂ እሷ ማለት ወይ እሱ ማለት ሲሏችሁ እሱን ራሱ እንደሚላችሁን ሰው አከታትላችሁ አሰናብቱት። እንደዚህ አይነት ሰዎች እንዳትሰሟቸው፣ እሺ? ቀጣዩን ራሱ እንዳትሰሟቸው። እናንተ ውስጣችሁ ደበል ሊያረጓችሁ ነው እንጂ ሊጠቅሟችሁ አይደለም። የት ነበሩ ያኔ? እንዳልጎዳሽ ብዬ ነው እንጂ ትልቁ ጉዳት ያለው የት ነው? ዳሜጁ ላይ ዋናው ጥፋቱ ላይ ያልተናገሩ ሰዎች ካለፈው በኋላ ልምድ ነው የሚነግሩን። ምንድን ነው የሚያመጡት? እንደዚህ አይነት ሰዎችን ስሞትላችሁ እንዳታስጨርሷቸው። ስታፕ በቃ አስቁሟቸው። እሺ ሪዝኑንም እንዳትሰሙ፣ ትታመማላችሁ አብራችሁ። እሺ ይሄን ነገር እኔ ሙሉ ለሙሉ ነው የምደግፈው። እውነት ነገሮች ሁሉ ካለፉ በኋላ እና ላንቺ እኮ አስቤ ነው እንዳትጎጂ እኮ ብዬ ነው እንጂ ይሄ ነገር ሲደረግ ይሄን አይቼ ነበር፣ ይሄ ሲደረግ ይሄ አይቼ ነበር እያሉ አዛኝ መስለው የሚናገሩ ሰዎች እውነትም በትክክል አያስፈልጉም፣ መስማትም አያስፈልግም። ምክንያቱም ያ ሰው የሚያዝንልህ ከሆነ ወይ ደግሞ የሚያስብልህ ከሆነ ድርጊቱ የተፈጸመ ጊዜ ወዲያውኑ ይነግርሃል። እንደዚህ ነገር ሆኗል፣ ስለዚህ ቅድሚያ ማድረግ ያለብን እንድታደርግ ቀድሞ ይነግርሃል ማለት ነው። የዛኔ ምንድነው በሽታ እንኳን በጊዜ ከተደረሰበት ይታከማል አይደል እንዴ? ጊዜው ሲያልፍ ነው ማከምም የሚከብደው። ስለዚህ በጊዜ የተደረሰበት ነገር ሁሉ መፍትሄ ያገኛል እና ከዛ በኋላ ነው እኔ ጋር እንዳዛኝ ሆነው ቢመጡ ማንንም መስማት አያስፈልግም። በትክክል እኔ አልደግፎም እንደ አይነት ነገር አለ። በጊዜው የሚሆን ነገር አዎ ትክክል፣ ከዛ ውጭ ግን አልደግፎም። አድማጮቻችን የሰሞነኛውን አነጋጋሪ ውበት ከ130 ሚሊዮን ህዝብ ነጥሮ የወጣውን ውበት እየተመለከትን እንገኛለን። አዎ አልተፈጠረም ሰው የለሽም ማምሳያ የቁንጅና ጣሪያ የውበት ማሰሪያ ያለው ዘፋኙ ለሷ መሆን አለበት። እንደዛ ሳይሆን አይቀርም። ከተማው ላይ በብልጭልጭ ዱቄት የደበዘዙ አይናችንን እነሆ እሷ በተፈጥሮ ውበት መታ አይናችንን ገለጠችልን። ፓ አሁን አያይኔ ይቺን ቆንጆ ጥቁር አዝሙድ ሰውን ሁሉ ያስባለች ጉድ ዴት ያለው ውበት ተመለከትን። እኛ ፈን ስፓይሶች ነበርን ከድድ ማስጫ። ይቺ ልጅ ኤልሳቤት ትባላለች። ፎቶዋ ባለፈው ሳምንት ላይ በሰፊው ይቺ ልጅ ኤልሳቤት ትባላለች። ቪዲዮዋ በሶሻል ሚዲያው በከፍተኛው ሲዘዋወር ነበረ። ይህን ተከትሎ ታዲያ ወደ አዲስ አበባ መግባቷ ተሰምቷል። ከማስተር አብነትና ከዩቲናስ ጋር ተገናኝታ አንድ ላይ ሆነው ስራ ሊያሰሯት እንደሆነ ነው እየተነገረ ያለው እና ለዚች ልጅ ጥሩ እድል ነው ብዬ አስባለሁ። እንግዲህ የምናየው ይሆናል። እስቲ ጉድ ላሳያችሁ። አሁን እሱ የጉልት ነጋዴ ነው። ነሃዋ ቴንክ ዩ የጉልት ነጋዴ ነውና this is his car እሱ መኪና ነው። መኪናው እንደዚህ ፓርክ አድርጎ ነው ጉልት የሚሰራው። አንሃው 지금 한 도서진 시원泰国了不贵泰国了当地是吧是我泰国当地是我hello你好ያው እነሱም እዛ ጋር መኪና አላቸው። መኪና ያለው የጉልት ነጋዴ ኢትዮጵያ መቼ ነው የሚኖረው? መቼ ነው የምናየው? ይከብዳል። ምናልባት እንግዲህ መኪና አምራች ስንሆን እናየው ይሆናል።
ብለን እንጠብቃለን። ተረኛ ተካቢ ወይ ዶክተር እስበል ድምጽ ይነዘንዘኛል። ዶክተርዬ እንዴት ነህ? አለና አንተ ደህና ነህ? ሰው ያከማችሁ መቼ ነው ራሳችሁ የምትታከሙት ይሆን? አትታመሙ። ወደዛ ያድርሳችሁ እና ምን መሰለህ እኔ ልንገርህ ምልክቴ ምንድነው የሚያመኝ? ዶክተር ምን መሰለህ ጠዋት እነሳለሁ አካውንቴ ላይ ብር የለም። አልጋዬ ላይ ብር የለም። ሶፋዬ ላይ ብር የለም። ከሴ ውስጥ ብር የለም። ከዛ ምን አሰብኩኝ ይሄ ዶክተር ጋር ሂጄ ነው ማማክረው እንጂ ይሄ ትልቅ ህመም ነው። በቃ ወደ ጉንፋን ቀየረብኝ። አሁን ምንም ብር የለኝም። በቃ አሁን ብር የለኝም ነው እና የደም ወህዲ ደም በዚህ እየተመረመረ ነው አይደል ሰው? እኔም ደግሞ የኔፓ በዚህ የብር አነሳ አለብኝና በቃ አልገባኝም። እኔ እኮ ዶክተር ነኝ። አዎ ማክመው ነገር አንቺ ከታመምሽ ነው አይደለም? ይሄ ድህነት ይባላል። አይደለም ዶክተር ዳነሽ። ስለዚህ መድኃኒቱ እርሶ ጋር ነው። በቃ ስጡኝ። ምን አውቃለሁ ድህነት። ይዱ ዶክተር እንትን አድርጎ መድኃኒቱ በብር ነው አይደል የሚገዙት? በቃ መድኃኒቱ ይጠቀሙና ብር ለኔ ስጡኝ ዶክተርዬ። እየለመንሽ ነው? አዎ ወንጫ ወጥም ያሶረፍ ስለሌለው የት ላገኘው ታዲያ? ዶክተር ባኮ ይስራ እኮ ኃላፊነት ይዋጡ ዶክተር ይዋጡ። በሽታዋ እንግዲህ የገንዘብ ማነስ በሽታ ይዟታል። ዶክተርዬ አይጨክኑባት። እንግዲህ ለዚህ የሚሆን መፍትሄ ቢሰጧት ባይ እንግዲህ ልመና በዚህ አይነት መልኩ አሪፍ ነው። ይመቻት። My cat is not gay, so stay away from her. Happy birthday. Get out of here. Get out of here. Happy birthday, dear Basti. Happy birthday to you. Basti, how are you doing, bro? አይታችሁታል? 2 ዓመት ነው የሚለው። እኔ ደግሞ ድመቱን ሳየው ትልቅ መሰለኝ። ድመትም እድሜ መቀነስ ጀመረ እንዴ? እስኪ ለመሆኑ ድመት ስንት ዓመት ነው የሚኖረው? ይሄን ታውቃላችሁ? ኮሜንት ላይ ጻፉልኝ። ተጫዋች አደረገኝ እኮ ዛሬማ ብሬን ሳልቀበል። ማን ነው? እኔ ነኝ። አንቲ ሰላም አንተ ምን ሙድ ይዘህ ነገር እንደ ስልክ አታነሳ የለም ታስብላል። በገዛ ገንዘቤ መቸገር አለብኝ እንዴ? ለምንድን ነው ገንዘቤ ማሰጠኝ? ሳሚ ምንድነው የተፈጠረው? በቃ እየደወልኩል ገንዘቤን ባለፈው እሰጣለሁ አሰጠኝ እንዴ? በቃ ስጠኝ ገንዘቤን እኮ አልሰጥም አልኩክ። ታረካለህ ስጠኛ እንዴ? ለምንድን ነው ስልክ የምታጠፋው የምታመላልስ? እኮ ስጠኝ። እሺ እሰጣለሁ። እጠብቃለሁ። ስጠኝ ቶሎ። ሳሚ ወይ ገንዘቡን ግን እንፈልገዋል እንዴ? ምን የጎደለ ነገር አለ? እዚህ ጋር ቆሻሻ አይደለሽ። ምን የተፈጠረ ነገር አለ ማለቀው? ምን ያደርግላል? ምን ችግር ካለ ንገረኝ። ኧረ ምንም በእውነት ሳሚሻ ንገረኝ። ዝም ብዬ ልጠይቅ ብዬ እንጂ እኮ ምንም አልፈለኩትም ገንዘብ አይደለ? ካልፈለኩ ለምን ታዲያ ትመጣለህ? ኧረ እኔ ቢቆይም እውነት እንደዛ እንደምትለኝ እኮ እርግጠኛ ነበርኩኝ። የምራቃለሁ ቢቆይም ችግር የለም። ሳሚሻ በቃ እንግዲህ እሺ መልካም ቀን ነው ይላል። ባለቤት ሰላም በልኝ እላለሁ። ሳሚ አረስቸው ወይ እንትን የሆነ ስራ ጀምሬ ሳልነግርህ ትንሽ ብር ጎደለኝ እና ለእሱ አንድ 25 ሺህ ብር ያስፈልገኛል። ሰሞኑን እሰጥሃለሁ። ታስገባለህ? 25 አዎ። ወረም መስከኩ አንተ አጅሬው ፈንጂን አትፍራ ወጪን ፍራ ይላል። ሂድ በቃ ሳሚሻ እደውልልሃለሁ። ሰላም በልኝ ሁሉ ነገር ቤተሰቦች። እኔማ አመሰግናለሁ ወገን። አይ መወራጨት ይኸው ተወራጭቶ 25ቱን ተቀጭቶ ሄደ። ሽምግልና መሆኑ ነው አልገባኝም። በጣም ነው የምንወድሽ። Thank you. ኢንተርቪው Thank you አመሰግናለሁ። በጣም ነው የምታምሪው። በጣም ነው ማደንቀሽ። ሁሌም ምን ልበል አድራጊልኝ። አመሰግናለሁ። ትምህርት ላይም ጎብዙ። እናመሰግናለን። ትምህርቷ ላይ ብታተኩር ይሻላል።
የአዶናይ እህት አሁን ላይ የምትለቃቸው ያሉት ነገሮች ከእድሜዋ በላይ ናቸውና ከሷ ጋር የሚሄዱ አይደሉም እና እንደኔ አመለካከት ግን አዶናይ ይሄንን ነገር አይቶ ቢያስተካክላት ካሁኑ አቅጣጫውን ቢያስይዛት መልካም ነው ብዬ አስባለሁ እንጂ በዚሁ ከቀጠለችና በዚሁ ከሄደ ምናልባት ጥሩ ነገር ላይ ገጥማት ይችላልና አዶናይ ይሄን ነገር ካየ ቢያስተካክላትና ነገሮችን ቢያርም መልካም ነው ብዬ እላለሁ። እየሄደችበት ያለው አካሄድ ብዙም ጥሩ አይመስለኝም። አዶናይና ጃኒ እንዳልተለያዩ በዛሬው ዕለት ይፋም ተደርጓል ማለት ነው። አዶናይና ጃኒ አልተለያዩም ሲባል እንግዲህ የወጣው መረጃም እያመላከተም ይገኛል። ይህ የተባለበት ምክንያት አዶናይ የጃኒን መኪና እየነዳ እንግዲህ በአዲስ አበባ ውስጥ በመታየቱ ምክንያት ነው። ታዲያ በዚህ ምክንያት አዶናይና ጃኒ እንግዲህ ድራማቸውን እየሰሩ እንጂ አልተለያዩም፣ ውሸት ነው ተለያይቷል የሚባለውን በዛሬው ዕለት እየተነገረ ይገኛል። እንግዲህ ዛሬ ሐምሌ 5 ነው። ታዲያ በዛሬው ዕለት እንግዲህ በትላንትናው ምሽት የጃኒን መኪና ሲነዳ የታየው አዶናይ ታዲያ ከጃኒ ጋር አልተለያዩም፣ ውሸት ነው እየተባለ ነው። ይህ ነገር እንዴት ታዩታል? ይህ ነገር መጀመሪያ ላይ ይሄን ነገር ሲናገሩ ሁለቱም ላይ ምንም የመከፋት የማዘን አይነት ስሜት አላየውባቸውም። ሁለቱም በፊናቸው የደስታቸውን እየገለጹ ያሉት። እኔ ግን ሳቅ ማለት ነው አንድ ሰው በፍቅር ግንኙነት ውስጥ ከነበረ በኋላ ሲለያዩ መጎዳታቸው አይቀርም፣ ያዝናሉ፣ የማዘን ስሜት ነው ያለው። የዚህን ያህል የደስታ ነገር ውስጣቸው አይታይም፣ ይቆዘማል፣ ስንት ነገር አለ። ያ ነገር አይታይም እነሱ ላይ ደስታ ነበር የሚታየው። በጃኒም በኩል በአዶናይም በኩል እኔ የመተከዝ ነገር አላየሁም ነበር። ግን ደግሞ ይሄንን በምንድን ነው የወሰድኩት? በቃ ራሷን ለማሸነፍ በቃ አልሸነፍም ባይነቷ ነው፣ አልቆዝምም ብላ ነው፣ በቃ ራሷን ለመርሳት የምታደርገው ነገር ነው ብዬ አስቤ ነበረ። ስለዚህ እንግዲህ እየተወራ ያለው እውነት ከሆነ ያርግላቸው ነው። ሌላ ምንም ነገር እኛ ድራማው ምንም አይሰራልንም። እኛ ከድራማው ችግር የለብንም። ያርግላቸው። ልጅሽ አባት ስሙ ይቅር ለጊዜው ግን ፋና ላምሮት ላይ ተወዳዳሪ ነበረ። ማንነቱም ስራው ምናምን ይቅርብኝ ግን በቃ አብራችሁ ነው ያላችሁት? አይደለም። አሁን ለብቻሽ ልጅሽን ያሳደግሽ እንደሆነ ይሰማኛል። ተሳስቻለሁ? አይ የእናቴ ታናሽ ወንድም አለ፣ ወንድሜ ማለት ነው። ብዙ ስትራግሎችን ምናልባት እንዳላሳልፍ ያደረገኝ በቃ በጣም ያገዘኝ ከራሱ ህይወት ቀንሶ የሰጠኝ ወንድሜ አለ። አጎት ብያላ አርቀው አጎት ሩቅ መሰለኛ ለአጎት ይርቃል ወንድሜ እሱ ጋር ያለሁት። ምክንያቱም ብዙዎች ልክ እንደዚህ አይነት ቪዲዮ ስትለቂ የብዙዎች ጥያቄ እንዴ ልጅ ከወለድሽ ከዩኒቨርሲቲ ተመርቀሽ ስራ ከመጀመርሽ በፊት ከሆነ ይሄ ነገር የሆነው በዚህ ደረጃ ለምን ታለቅሻለሽ? ለምን ትጎጃለሽ? የልጅሽ አባት ሴት አለ አይነት ጥያቄዎች ስላየሁ ነው። አሪፍ ጥያቄ ነው። በነገራችን ላይ ሁለታችንም ወጣት ነን። ተመሳሳይ ህልም ነው ያለን ሁለታችንም። ድንገት ሁለታችንም ተዋደድን ምናምን ተፈጠረ ይሄ ነገር። አይ ቲንክ ወንዶች ይደነግጣላችሁ አላቅም እንደነግጣለኝ እኛም በነገራችን ላይ ግን የወንድ ይለያል እና ሪስፖንሲቢሊቲ ቶሎ መቀበልን በቃ ምኖ ቅብል የማለቱም ሴት ትሻላለች መሰለኝ። እኔ እንደዛ ነው እኔ ላይ የተፈጠረው ነገር። እኔ ተቀበልኩኝ በቃ እግዚአብሔር ያውቃል የሚለው ነገር ነው የተቀበልኩት። እሱ ደነገጠ። አይ ቲንክ ደነገጠ። ያው ወጣት ነው 25 አመት ነው። ብዙ ነገሮችን እሰራለሁ ብሎ በጣም አሪፍ መንገዶች ይዞ ያለ ድንገት ይሄ ነገር ሲፈጠር ምናምን አባት ሲሆን ደነገጠ። ያኔ እንደዛ ነው አንደርስታንድ ማድረገው። ስለዚህ ልጅሽን ያውን ቀደም እንዳልሽው አንቺ ያሳደግሽ አለ አሁን ይጋና አሁን ስለዚህ ኃላፊነት መሸከምሽ ነው። ከቪዲዮሽ እንደገባኝ ከሆነ ራስሽን እንድትጠይ ያረገሽ ራስን ስለማጥፋት እንድታስብ ያረገሽ ቤቲን እኮ ማስባት በዚህ ሰዓት እዚህ ነገር ላይ አይደለም ያልተዘጋጀሽበትን ህይወት ለመኖር ስትገደጅ መሰለኝ። አንደኛ እሱ፣ ሁለተኛ ደግሞ እንደ ወጣትነቴ እንደ ቤተሰብ ማስተዳደር እንዳለብኝ ኃላፊነት ስሜቴን መቆጣጠር አለብኝ። አይ ቲንክ ብዙ ወጣቶች ላይ ያለ ነገር ይመስለኛል። ሰደንሊ ይሄ ነገር ሊፈጠራል ግን መቆጣጠር ነበረብኝ። እኔ በመውለዴ ብቻ የኔን ህይወት ብቻ አይደለም ላጊያ እንዲሆን ያደረኩት የእናቴን፣ የአባቴን፣ የቤተሰቦቼን፣ የእህቴን መርዳት ባለብኝ ሰዓት
እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና ወቅታዊ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትሏን የደውል ምልክት በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።